ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ትናንትና በአውሮፓ ታላላቅ ሊጎች የተደረጉ በርከት ያሉ ጨዋታዎች አሉ። የእነሱን የጨዋታ ውጤቶች ወደ እናንተ እናደርሳለን። ዛሬም የሚደረጉ ጨዋታዎች ይኖራሉ፣ እነሱንም እንጠቁማችኋለን። ሌሎች ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር መረጃዎችንም በስፋት እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማድረግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጎ ፉአድ ባህሩ ፕሮግራሙን እመራለሁ። መልካም ጊዜ ከኛ ጋር። ትላንትናም የአውሮፓ ታላላቅ ሊጎች ቀጥለው ተደርገዋል። ትላንትናም በተወዳጁ የእንግሊዝ ፕሪሚየር ሊግ ጭምር እንዲሁ በሌሎችም የአውሮፓ ታላላቅ ሊጎች ወሳኝ የሚባሉ ጨዋታዎች ቀጥለው ተደርገዋል። የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት ጨዋታዎች ናቸው ትላንትና ቀጥለው የተደረጉት። ትላንትና እንግዲህ ወደ 4 ያክል ጨዋታዎች ተደርገዋል። ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ማንቸስተር ዩናይትድን አስተናግዷል። ብራይተን ኤንድ ሆቭ አልቢዮን በሜዳው አሜክስ ስቴዲየም ከኒውካስል ዩናይትድ ጋር፣ ዌስትሃም ዩናይትድ በለንደን ኦሎምፒክ ስቴዲየም ከቶትናም ሆትስፐርስ እና ቸልሲ በስታንፈርድ ብሪጅ ከሊቨርፑል ጋር ያደረጓቸው ጨዋታዎች ትላንትና እየተደረጉ መርሃ ግብሮች ናቸው። እነዚህን ደግሞ በቅደም ተከተላቸው እንመልከት። ቅድሚያ ማንቸስተር ዩናይትድ ያደረገውን ጨዋታ በመመልከት እንጀምር። ማንቸስተር ዩናይትድ ትላንትና ሽንፈት አስተናግዷል። በዩሮፓ ሊጉ እጅግ ጣፋጭ ድሎችን በዚህ ሳምንት አጋማሽ ያገኙት ማንቸስተር ዩናይትዶች ወደ ስፔን አምርተው እንግዲህ አሸንፈው መውጣታቸው ይታወሳል። በትላንትናው ጨዋታ ላይ ግን ሽንፈት ገጥሟቸዋል በፕሪሚየር ሊጉ። ነገር ግን በጨዋታው ላይ በርከትም ያሉ እንግዲህ ታዳጊ ተጫዋቾቻቸውን የጠቀሙበትን መርሃ ግብርን የተመለከትነው በትላንትናው ጨዋታ ማንቸስተር ዩናይትድ በቋሚ አስተላለፍ ውስጥ እና ሃሪ ማጓየርን ከዛ በተጨማሪ እነ ብሩኖ ፈርናንዴሽን እንዲሁ ሳይጠቀሙ ወደ ሜዳ የገቡበትን አጋጣሚ ትላንትና ተመልክተናል። በማንቸስተር ዩናይትድ በኩል እንዲሁ አማድ ዲያሎ ተቀይሮ ነው የገባው። ሌኒ ዮሮ ቋሚ አልነበረም። እነ ካርሎስ ካሴሜሮ፣ ራስመስ ሆይላንድ፣ ብሩኖ ፈርናንዴስ ትላንትና በጨዋታው ላይ ቋሚ ሆነው ያልገቡ ተጫዋቾች ናቸው። በአንጻሩ ቋሚ አስተላለፍ ውስጥ የተጠቀሙት ማንቸስተር ዩናይትዶች እንግዲህ በትናንትናው ጨዋታ አልታይ ባይንደርን በግብ ጠባቂነት ተጠቅመዋል። ሉክ ሾውን፣ ማቲያስ ደሌተን እና ፍሬድሪክሰንን በተከላካይ ስፍራ አጣምረዋል። ሃሪ አማስ፣ ፓትሪክ ዶርጉ፣ ሜሰን ማውንት፣ ማኑኤል ኡጋርቴ፣ ኮቢ ማይኖ፣ ጋርናቾ እና ቺዶ ኦቢ ማርቲን ትናንትና በቋሚ አስተላለፍ ውስጥ የተካተቱ የማንቸስተር ዩናይትድ ተጫዋቾች ነበሩ። በትናንትናው መርሃ ግብር ላይ እንግዲህ ይህንን ጨዋታ ብሬንትፈርዶች በሜዳቸው ጂቴክ ኮሚኒቲ ስቴዲየም ያደረጉትን ጨዋታ 4-3 በሆነ ውጤት ነው ብሬንትፈርዶች ማሸነፍ የቻሉት። የብሬንትፈርድን የማሸነፊያ ግቦች ሻድ ትላንትና 2 ግቦችን አስቆጥሯል። እንዲሁ ዊሳ 1 ጎል አስቆጥሮ ቀሪውን 1 ጎል ያስቆጠረው ደግሞ ሉክ ሾው ነው በራሱ መረብ ላይ። የማንቸስተር ዩናይትድን ግቦች ደግሞ ሜሰን ማውንት፣ አማድ ዲያሎ እና ጋርናቾ ከመረብ ጋር አሳልፈዋል። እንግዲህ ሜሰን ማውንት 2023-24 የውድድር ዓመት ላይ ብሬንትፈርድ ላይ ጎል ካስቆጠረ በኋላ በዚሁ በጂቴክ ኮሚኒቲ ስቴዲየም በድጋሚ ትላንትና ብሬንትፈርድ ላይ ጂቴክ ኮሚኒቲ ስቴዲየም ላይ ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። የማንቸስተር ዩናይትድ በውድድር ዘመኑ 16ኛ የፕሪሚየር ሊግ ሽንፈታቸው ሆኖም የተመዘገበበት ሆኗል። ማንቸስተር ዩናይትዶች ያለፉትን 6 የፕሪሚየር ሊግ ጨዋታዎች ደግሞ ማሸነፍ ያልቻሉበትን አጋጣሚ ነው የተመለከተው። አሁን ላይ ማንቸስተር ዩናይትድ 39 ነጥቦችን ሰብስቦ 15ኛ ደረጃ ላይ ተቀምጧል። ብሬንትፈርድ በ52 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ነው በ36ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሩን የሚያደርገው። ዩናይትድ እንግዲህ ከ35 ዓመታት በኋላ ነው ትናንትና ለመጀመሪያ ጊዜ በአንድ የፕሪሚየር ሊግ የውድድር ዘመን በርካታ ጨዋታዎችን የተሸነፈው። ዩናይትድ ከ10 ዓመታት በኋላ ለመጀመሪያ ጊዜ ከ6 የሊግ ጨዋታዎች ምንም ማሸነፍ ያልቻለበትንም ውጤት ነው ያስመዘገበው። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ ወዲህ 58 ግቦች እንግዲህ ተቆጥሮባቸዋል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ ወዲህ በፕሪሚየር ሊጉ 24 ጨዋታዎችን አደረጉ። 12 ጨዋታዎችን እንዲሁ ተሸነፉ። እንግዲህ 6 ጨዋታዎችን አሸነፉ፣ 6 ጨዋታዎችን ደግሞ አቻ ተለያይተዋል። ይሄ ነው እንግዲህ ቁጥራዊ መረጃቸው። ከ35 ዓመታት በኋላ ነው እንግዲህ በርካታ ያሉ ሽንፈቶችን በፕሪሚየር ሊጉ አስተናግደው የወጡት።
የማንቸስተር ዩናይትድ ተከላካይ የሆነው ማታያስ ደሊት በትላንትናው ጨዋታ ላይ ጉዳት አጋጥሞት ተቀይሮ መውጣቱን የምናስታውሰው ነው። ከጨዋታው በኋላ ግን ስለ ሁኔታው የጠየቁት አሰልጣኝ ሩበን አሞሪም እስካሁን የማውቀው ነገር የለም፣ ነገር ግን ጉዳቱ በጣም አስፈርቶኛል ሲሉ ሀሳባቸውን እንደሰጡ ነው የተመለከት ነው። ሌላኛው ደግሞ ያነሱት ሀሳብ እንግዲህ እንዲሁም ሉክ ሾውን ቀይረን ያስወጣ ነው ለመጠበቅና ለሐሙሱ ጨዋታ ብቁ ሆኖ እንዲቆይ ነው ሲሉ አሰልጣኝ ሩበን አሞሪም እንዲሁ ጨምረው ተናግረዋል። የተሻለ እየተጫወትን ነው ግን ብለዋል አሰልጣኝ ሩበን አሞሪም። የዩናይትዱ አሰልጣኝ ሩበን አሞሪም ቡድናቸው የተሻለ እየተጫወተ ስለመሆኑ ጥርጣሬ የለኝም ሲሉ ነው ከብሬንትፈርዱ ሽንፈት በኋላ የተናገሩት። በትላንትናው ጨዋታ ቡድኑ ጥሩ አጀማመር አድርጎ እንደነበረ ያነሱት ሩበን አሞሪም የቆመ ኳስና የተፈጠሩ ስህተቶችም ዋጋ አስከፍለውናል ሲሉ ይናገራሉ። አክለውም ማቲያስ ደሊት በወደቀበት ወቅትም ብሬንትፈርድ ስለ መጫወቱ ጉዳይ አስተያየት አልሰጥምም ሲሉ ተናግረዋል። እንግዲህ ትልቅ ችግር ግን አልፈልግም ሲሉ ጭምር ነው እንዲሁ የተናገሩት። በቻምፒየንስ ሊግ ለመሳተፍና በተመሳሳይ ጊዜ በፕሪሚየር ሊጉም የውድድር ዘመን ደረጃን ለመጫወትም ዝግጁ አልሆንም፣ ነገር ግን ጨዋታዎችን ማሸነፍ አለብንና ለደጋፊዎች አንድ ነገር ለመስጠትም የዩሮፓ ሊጉን ማሸነፍ የግድ ይኖርብናል ሲል አሰልጣኝ ሩበን አሞሪም የሰጡት ሀሳብ ነው። ትላንትና ማንቸስተር ዩናይትድ በብሬንትፈርድ 4-3 በሆነ ውጤት የተሸነፈበት ውጤት ተመዝግቧል። ሌላኛው በተመሳሳይ ቀን 10 ሰዓት ላይ የተደረጉት ሁለቱ ጨዋታዎች በአቻ ውጤት የተጠናቀቁ ናቸው። ብራይተን ኤንድ ሆቭ አልቢየን በሜዳው አሜክስ ስቴዲየም ኒውካስል ዩናይትድን አስተናግዷል። በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር እያደረገ ይገኛል። የኤዲ ሃው ቡድን ኒውካስል ዩናይትድ በተለይ ትናንትና ጨዋታውን አሸንፈው ቢሆን ኖሮ ነጥቡን 65 በማድረስ ሶስተኛ ደረጃ ላይ መቀመጥ ይችል ነበር። ከአርሰናልም በሁለት ነጥቦች ብቻ ዝቅ ማለት የሚችልበትን ውጤት ማስመዝገብ ይችል ነበር። ነገር ግን ያኛው ሳይሆን ቀርቷል። ያኮቢ ሚንቴ ባስቆጠረው ጎል ብራይተንን ሆቭ አልቢያኖች ለረጅም ደቂቃዎች 1-0 ሲመሩ ነበር። ነገር ግን ጨዋታው ሊጠናቀቁ ጥቂት ደቂቃዎች በቀሩበት ሰዓት ላይ አሌክዛንደር ኢሳክ ያገኘውን የፍጹም ቅጣት ምት ተጠቅሞ ኒውካስል ዩናይትድን አቻ በሆነ ውጤት እንዲያጠናቀቅ አድርጎታል። እንግዲህ በኒውካስል በዚህም መሰረት 1-1 በሆነ ውጤት ነው ጨዋታውን ያጠናቀቀው። በዚህም አንድ ነጥብ ጨምሮ ነጥቡን 63 በማድረስ አራተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ሶስተኛ ደረጃነትን አሁን በተደላደለ ሁኔታ መረከብ የቻሉበትን አጋጣሚ ነው ትላንትና የተመለከት ነው። ሌላኛው በተመሳሳይ ሰዓት የተደረገው ጨዋታ ዌስትሃም ዩናይትድን ከቶትናም ሆትስፐርስ ጋር ያገናኘው መርሃ ግብር ነው። ይህም ጨዋታ 1-1 በሆነ ውጤት ነው የተጠናቀቀው። ኦዳበርት ቶትናም ሆትስፐርስን መሪ ያደረገ ጎል ቢያስቆጥርም ዣሮድ ቦውን ለዌስትሃም ዩናይትድ ጎል አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። እነዚህ ሁለት ቡድኖች 16ና 17ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ቶትናም ሆትስፐር 38 ነጥቦችን ይዞ 16ኛ ነው። ዌስትሃም ዩናይትድ በ37 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ትናንትና 1-1 በሆነ ውጤት ነው የእነዚህ ሁለት ቡድኖች ጨዋታ ውጤት የተጠናቀቀው። ሌላኛው ቼልሲና ሊቨርፑል ምሽት ላይ ያደረጉት የስታንፈርድ ብሪጅ መርሃ ግብር ነው። ቼልሲ ይህንን ጨዋታ በድል ተወጥቷል። በእንግሊዝ ፕሪምየር ሊግ 35ኛ ሳምንት መርሃ ግብር ቼልሲ ከሊቨርፑል ጋር ነው ትናንትና ጨዋታውን ያደረገው። 3-1 በሆነ ውጤት ማሸነፍ ችሏል። ትናንትና እንግዲህ ለቼልሲ ይሄ ጨዋታ በጣም እጅግ ወሳኝ የሚባል ጨዋታ ነው። ምክንያቱም የአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ አሁንም ጨዋታዎችን ማሸነፍ ይጠበቅባቸዋል። ቼልሲዎች ከበድ ያለ ተጋጣሚ ነው ትናንትና ደግሞ የገጠማቸው። የፕሪምየር ሊጉ ሻምፒዮን መሆኑን ያረጋገጠው ሊቨርፑልን ነው ትናንትና የገጠሙትና እንግዲህ የአውሮፓ ቻምፒየንስ ሊግ ለተሳትፎን ለማግኘት አሁን ከሌሎቹ ክለቦች ከሲቲም፣ ከኒውካስልም፣ ከኖቲንግሃምም እንዲሁ ከአስተን ቪላም ጭምር ፉክክር እያደረጉ ይገኛሉ። ትናንትና ማሸነፋቸውን ተከትሎ ነጥባቸውን 63 አድርሰዋል። ከኒውካስል ዩናይትድ ጋር እኩል እንግዲህ ነጥብ ነው ያላቸው፣ እኩል ንጹህ ጎልም አላቸው ብዙ ግቦችን በሚለው ግን ኒውካስል ዩናይትድ የተሻለ ስለሆነ አራተኛ ደረጃ ላይ ተቀምጧል። በአንጻሩ ቼልሲ አምስተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት ዛሬ አንድ ተስተካካይ መርሃ ግብሩን ያደርጋል። እሱን ማሸነፍ የሚችል ከሆነ ከነሱ እኩል ነጥባቸውን 63 ማድረስ ይችላሉ። ነገር ግን ስድስተኛ ደረጃ ላይ መቀመጣቸውን የሚቀጥሉበት ውጤት ነው ሊሆን እንደሚችል እየተገለጸ የሚገኘው በግብ ክፍያ ስለሚበለጥ። ትላንትና ቼልሲ ሊቨርፑልን 3-1 በሆነ ውጤት ሲያሸነፍ የሶስቱን ግቦች ያስቆጠሩት ኤንዞ ፈርናንዴስ፣ ኮል ፓልመር እና ዣሬል ኳንሳ በራሱ ላይ ነው ኳስና መረብን ያገናኙት። ኮል ፓልመር ከረጅም ጊዜያቶች በኋላ ትናንትና ጎል አስቆጥሯል። ለሊቨርፑል ቨርጂል ቫን ዳይክ ነው ጎል ያስቆጠረው። ኮል ፓልመር ከ18 ጨዋታዎች በኋላ ነው ትናንትና ጎል ማስቆጠር የቻለበትን አጋጣሚ የተመለከት ነው። ሊቨርፑል 82 ነጥቦችን ሰብስቦ አንደኛ ደረጃነቱን እንግዲህ ማንም አይነጥቀውም። ዘንድሮ ሻምፒዮን መሆኑን አረጋግጧል። ቼልሲ በአንጻሩ በ63 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኒውካስል ዩናይትድ እና ቼልሲ ወሳኙ ጨዋታ ይደረጋል። ሁለቱም በአውሮፓ ቻምፒየንስ ሊግ ቦታ ለማግኘት የሚፋለሙ ቡድኖች ናቸው።
ጨዋታቸውን ያደርጋሉ። ሊቨርፑል እና ኒውካስል ዩናይትድ ደግሞ መርሃ ግብራቸውን የሚያደርጉ ይሆናል። ማህበራዊ ሚዲያ በማይሆን ነገሮች ተሞልቷል ብለዋል ኮል ፓልመር። ከ18 ጨዋታዎች በኋላ ትላንትና ወደ ጎል አግቢነቱ የተመለሰው ፓልመር በማህበራዊ ሚዲያ ለሚቀርቡበት ትችቶች ቦታ እንደማይሰጥ ነው የተናገረው። ማህበራዊ ሚዲያው በማይሆኑ ሰዎች ተሞልቷል ያለው ፓልመር እኔ እንደዚህ አይነት ነገሮችን ቦታ አልሰጥም፣ የሚያሳድርብኝ ተጽዕኖም የለም ሲልም ጭምር ነው እንዲሁ የተናገረው። አንድ ጊዜ ግብ ያለማስቆጠር ችግር በእግር ኳስ ሊያጋጥም ይችላል ሲል ፓልመር ይናገራል። ዛሬ እንግዲህ ጎል አስቆጥር ያለው ደስተኛ ነኝ፣ ነገር ግን አንድ ጎል ነው። በግብ አግቢነት መቀጠልና የተሻለ ደረጃ ላይ መድረስም እንዳለብኝ አስባለሁ ሲል የተደመጠው። ፍጹም ቅጣት ምቱን ለመምታት ስቆም የተለመደ ስሜት ነበር። ነገሮች ይከሰታሉ። ለ3 ወራት ያክል ምንም አይነት ነገር ሳላስቆጥር ቆይቻለሁ፣ ነገር ግን የበለጠ ተነሳሽነት ሰጥቶኛል። ማህበራዊ ሚዲያ በሞኞች እንግዲህ በመሳሰሉ ሰዎች የተሞላ ነው። ትኩረት አልሰጣቸውም። በአእምሮዬ ግን ጠንካራ ነኝ ብሏል። በቡድን ደረጃ በጣም ጥሩ ተጫውተናል። እነሱ ቻምፒየንስ ሊግ ቻምፒየን የሆኑበት ምክንያት አላቸው፣ ነገር ግን ፍላጎታችንን አሳይተናል። እድሎችን እያገኘን ሳታስቆጥር ሲቀር ደግሞ ቡድንህን እያሳዘንክ እንደሆነ ይሰማሃል። ለማንኛው በአእምሮዬ ጠንካራ እንደሆንኩኝ ይሰማኛል። ቡድኔን በመርዳቴም ኩራት ይሰማኛል። እናም ያንን ካደረግኩኝ ደግሞ ደስተኛ ሆናለሁ። ጎል አስቆጥር ያለው ደስተኛ ነኝ፣ ነገር ግን አንድ ብቻ ነው ያስቆጠርኩት። ከዚህ በላይም ማስቆጠር ይገባኛል ሲል ጭምር ነው ኮል ፓልመር ሀሳቡን የሰጠው ጎሉን ካስቆጠረ በኋላ። ሌላኛው ሞይስ ካይሴዶ ነው ስለ ኮል ፓልመር የተናገረው። እንግዲህ ይገባዋል፣ ግቦችን ለማስቆጠር ጠንክሮ እየሰራ ነው። አሁን እድሉ ነበረው፣ ለሱ በጣም ደስተኛ ነኝ ብለዋል ካይሴዶ። ኮል እንግዲህ አስደናቂ ተጫዋች ነው፣ ሁልጊዜም ጠንክሮ ይለማመዳል። ለሱ በጣም ደስተኛ ነኝ። ባያስቆጥርም እንኳን ብዙ ይረዳናል። ምርጥ ሰው ነው። እናም ሁሉም ነገር ይገባዋል። ጥሩ ሰርተናል። ቡድኑ ጨዋነትን አሳይቷል። በድሉም ደስተኞች ነን ሲል ነው የተናገረው ሞይስ ካይሴዶ ነው። ዳንኤል ስቶሪጅም እንዲሁ ሀሳቡን ሰጥቷል። ፓልመር ዛሬ በጣም አስደናቂ ነበር። ባለፉት ጥቂት ወራት ወጥነት ባለው ብቃቱ ላይ ጥያቄዎች ነበሩ፣ ነገር ግን ይህ ሁላችንም የምናውቀውና የምንወደው ፓልመር ነው። እንግዲህ ይህ ደጋፊዎቹን ጫፍ ላይ የሚያደርስም ኮል ፓልመር ነው። ለመመልከት የሚያስደንቅ እግር ኳስ ተጫዋች ነው። እስከ ዛሬ እሱን ማየትም የምፈልገው ነበር ሲልም ነው ዳንኤል ስቶሪጅ ሀሳቡን የሰጠው። የሰማያዊዎቹ ዋና አሰልጣኝ የሆኑት ኤንዞ ማሬስካ ቡድናቸው ሊቨርፑልን በማሸነፉ ወሳኝ 3 ነጥብ መውሰዱንም ይገልጻሉ። ትልቅ 3 ነጥብ ነው ያሳካን ያሉት ማሬስካ በዚህ ሰዓት ጨዋታን ማሸነፍ ያስፈልገን ነበር በማለትም ተናግረዋል። በተለይም የሊጉን አሸናፊ እንግዲህ ማሸነፍ ትልቅ ነገር ነው፣ ቀላል አልነበረም። ጨዋታውን ማሸነፍም ይገባናል ሲሉ ኤንዞ ማሬስካ ጨምረው እንዲሁ ተናግረዋል። አሰልጣኝ ኤንዞ ማሬስካ አያይዞም ክሪስቶፈር ኢንኮንኩ በጉዳት ምክንያት እስከ 2 ሳምንታት ከሜዳ ሊርቅ እንደሚችልም ጭምር ነው የተናገሩት። አርነ ስሎት ይናገራሉ። ያጋጠመን ሽንፈት አንዳንድ አዎንታዊ ገጽታዎች ነበሩት ብዬ አስባለሁ። ቸልሲ ከተባለ ታላቅ ቡድን ጋር ተጫውተናል። ልዩና ከፍተኛ ጥራት ባለው ቡድን የጨዋታው ውጤት ወደኛ መሪነት ሊለውጡ የሚችሉ ጥቂት እድሎች ያምልጠውናል። በ2 ግቦች እየተመራን ሳለ ተስፋ አልቆረጥንም። ደጋፊዎቻችን ተመሳሳይ አካሄድ ነበራቸው። እናም እኛን ብቃታችንን እንግዲህ አሳይተናል። ቸልሲ አይነት ጠንካራ ቡድን ጋርም ስትጫወት ብዙ ጊዜ ስህተቶችን መስራት አትችልም። እናም ይሄ ነው በግልጽ የታየው ሲሉም ጭምር ሀሳባቸውን ሰጥተዋል። ቸልሲ ትናንትና ሊቨርፑልን 3-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው እየተመለከት ነው። ዛሬም አንድ ጨዋታ ይቀራል። በ35ኛው ሳምንት የሚደረግ መርሃ ግብር ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ስቴዲየም ምሽት 4 ሰዓት ላይ ከኖቲንግሃም ፎረስት ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው የስፓኒሽ ላሊጋ ነው። ትናንትና በስፓኒሽ ላሊጋ ሎስ ብላንኮቹ ድል ቀንቷቸዋል። በስፔን ላሊጋ የ34ኛ ሳምንት መርሃ ግብር ትናንትና ሪያል ማድሪድ ከሴልታ ቪጎ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ነው ያሸነፈው። የሎስ ብላንኮቹን የማሸነፊያ ግቦች ኬሊያን ኤምባፔና አርዳ ጉሌር ናቸው ማስቆጠር የቻሉት። ኤምባፔ ትናንትና 2 ጎሎችን ያስቆጠረው። ለሴልታ ቪጎ ደግሞ ሮድሪጌዝ እና ስዌድበርግ ትላንትና ማስቆጠር ችለዋል። አርዳ ጉሌር በዘንድሮው የውድድር ዓመት በሪያል ማድሪድ 12 ጎሎች ላይ ቀጥተኛ ተሳትፎን ማድረግ የቻለም ተጫዋች ነው። ኬሊያን ኤምባፔ በውድድር ዘመኑ ወደ 24ኛ የሊግ ግቡን ነው ትናንትና ያስቆጠረው። ሪያል ማድሪድ 75 ነጥቦችን ሰብስቦ ሁለተኛ፣ ሴልታ ቪጎ 46 ነጥቦችን ሰብስቦ 7ኛ ደረጃ ላይ ተቀምጠዋል። በቀጣይ ባርሴሎናና ሪያል ማድሪድ ነው እሁድ የኤል ክላሲኮ መርሃ ግብራቸውን እርስ በርስ የሚያደርጉት። እንግዲህ ቲቦ ኩርቱዋ ሀሳቡን ሰጥቷል። በላሊጋው ፉክክር እንድንቆይ ያደረገንን ጠቃሚ ድል ያስመዘገብ ነው። በሚቀጥለው እሁድ ደግሞ ለኤል ክላሲኮ እየጠበቅን እንገኛለን ሲል ቲቦ ኩርቱዋ ተናግሯል። በአመት ውስጥ ካደረግናቸው በጣም ወሳኝ ጨዋታዎች መካከል አስፈላጊውና ወሳኙ ጨዋታን ዛሬ አድርገናል። ይህ ጨዋታ
የስፔን ላሊጋ ለማሸነፍ የመጨረሻው እድል ነበር ሲልም ነው ፌዴሪኮ ቫልቬርዴ ሀሳቡን የሰጠው ትላንትና። ከ2 ወራት በፊት አርዳ ጉለር ተችተውት ነበር። አሁን ግን እንደማስበው እንኳን ደስ አለህ ልለው ይገባል። ምክንያቱም የስታፍ አባላቱ እሱ ላይ ጥሩ ስራዎችን እየሰሩ እንደሆነ አሳይተዋል ብለዋል ካርሎ አንቸሎቲ ስለ አርዳ ጉለር መሻሻል ሲናገሩ። በአንጻሩ ተጫዋቹ ደግሞ ሀሳብ ይናገራል። በሳንቲያጎ ቤርናቢው ያሉ ደጋፊዎች ስምን እየጠሩ ሲያወድሱ ምን ተሰማህ ተብሎ ነበር። በእርግጠኝነት ሳንቲያጎ ቤርናቢው የዓለማችን ምርጡ ስቴዲየም ነው። ደጋፊዎች ሁልጊዜም ያበረታቱናል። እናም ደግሞ ዛሬ ብዙ ጥንካሬዎችን ሰጥተውኛል። በዚህ በሁሉም ድጋፋችሁ ደግሞ አመሰግናለሁ ሲል ነው አርዳ ጉሌር ሀሳቡን የሰጠው። ቤርናቢው በተቆጠሩ ውብ ግቦች መካከል አንዱ የሆነው አስደናቂ ግብህን እንዴት ልታስቆጥር እንደቻልክ ብትነግረን ተብሎ ነበር አርዳ ጉሌር ሀሳቡን ሲሰጥ። አዎ ይመስለኛል ጥሩ ጎል ነበረች። ሁሌም ከልምምድ በኋላ እንደዚህ አይነት ኳሶችን እንዴት ማስቆጠር እንዳለብኝ እንለማመዳለን። እናም በዚህ ውብ ምት ደግሞ ጎል ማስቆጠር በመቻሌ በጣም ደስተኛ ነኝ ብለዋል። ስለ ኤል ክላሲኮም ሲናገር አሁን እነሱን ለማሸነፍ ጥሩ አጋጣሚ ይሆናል ብዬ አስባለሁ። በዚህም ምክንያት የላሊጋውን ዋንጫ ለማሸነፍ የምንችለውን ሁሉ ለማድረግና 3 ነጥቦችን ለማግኘትም እንፈልጋለን ሲል ነው አርዳ ጉሌር ሀሳቡን የሰጠው። ትናንትና በስፓኒሽ ላሊጋ በተደረገ ጨዋታ እንግዲህ ሪያል ማድሪድ ማሸነፉን ገልጸንላችኋል። በሌላኛው ጨዋታ ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ሊጋኔስ ጋር 2-2 ተለያይተዋል። ሪያል ቤቲስ ኤስፓኞልን 2-1 አሸንፏል። ትናንትናም አንቶኒ ጎል አስቆጥሯል። ሪያል ሶሴዳድ እና አትሌቲክ ቤልባኦ ደግሞ ጨዋታቸውን 0-0 በሆናቸው ውጤት ያጠናቀቁት። በስፓኒሽ ላሊጋ ዛሬ ዢሮና እና ማዮርካ ጨዋታቸውን የሚያደርጉ ነው የሚሆነው። በጣሊያን ሴሪኤ ዩቬንቱስ ነጥብ ተጋርቶ ነው የወጣው። በ35ኛ ሳምንት የጣሊያን ሴሪኤ መርሃ ግብር ዩቬንቱስ ከቦሎኛ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት አጠናቀዋል። የዩቬንቱስን ግብ ኬፍረም ቱራም ከመረብ ጋር እንዲሁ ሲያሳርፍ፣ ለቦሎኛ ደግሞ ፍሬወር ነው ጎሉን ማስቆጠር የቻለው። ዩቬንቱስ 63 ነጥቦችን ሰብስቦ አራተኛ ነው። ቦሎኛ በ62 ነጥብ 7ኛ ደረጃ ላይ ተቀምጧል። በቀጣይ ላትሲዮ ከዩቬንቱስ፣ ኤሲ ሚላን ደግሞ ከቦሎኛ ጋር ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ሌሎች የትላንትና መርሃ ግብሮች አታላንታ ቤርጋሞ ትላንትና ሞንዛን 4-0 በሆነ ውጤት ማሸነፍ የቻለበት ውጤት ነው የተመዘገበው። ቻርለስ ደ ከተላሬ ትላንትና 2 ግቦችን አስቆጥሯል። አዶሜለ ሉክማን እና ብሪያሺያኒ ትላንትና ግቦቹን ያስቆጠሩ የአታላንታ ተጫዋቾች ናቸው። 4-0 በሆነ ውጤት ነው ማሸነፍ የቻሉት። ሌላኛው ላትሲዮ ኢምፖሊን 1-0 ያሸነፈበት መርሃ ግብርም ነበር። ሮማ ደግሞ ፊዮረንቲናን እንዲሁ 1-0 በሆነ ውጤት ማሸነፍ ችሏል። አርተም ዶቪያክ ነው ትናንትና ጎሉን ለሮማዎች ማስቆጠር የቻለበትን አጋጣሚ የተመለከት ነው። በጣሊያን ሴሪኤ ዛሬ ዤኖዋ እና ኤሲ ሚላን ደግሞ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው የምንመለከተው የጀርመን ቡንደስሊጋ ነው። ትናንትና እንግዲህ የአሰልጣኝ ቪንሰንት ኮምፓኒ ቡድን ባየር ሚኒክ ጨዋታውን ከትላንትና በስቲያን ያደረገው፣ ነገር ግን ትላንትና በጀርመን ቡንደስሊጋ ሻምፒዮን መሆኑን አረጋግጧል። 2ኛ ደረጃ ላይ የሚገኘው ባየር ሌቨርኩዘን ትላንትና አቻ መለየቱን ተከትሎ ነው ባየር ሚኒክ የሊጉ አሸናፊነትን ማረጋገጥ የቻለው። ባየር ሚኒክ የጀርመን ቡንደስሊጋን ዋንጫ ለ34ኛ ጊዜ ማሸነፍም ችሏል። እንግሊዛዊው ተጫዋች ሃሪኬን በእግር ኳስ ታሪኩ የመጀመሪያውንም ዋንጫ ትናንትና ማሸነፍ ችሏል። ቶማስ ሙለር 13 የቡንደስሊጋ ዋንጫዎችን ያሸነፈ በሊጉ ታሪክ የመጀመሪያው ተጫዋችም እንዲሁ ሆኗል። ለባየር ሚኒክ እንኳን ደስ አላችሁ ብለዋል ሻቪ አሎንዞ። የባየር ሌቨርኩዘኑ አሰልጣኝ ሻቪ አሎንዞ ባየር ሚኒክ በዚህ ዓመት በቡንደስሊጋው ማሸነፍ ይገባዋል ብለዋል። ለባየር ሚኒክ ደስ ብሎኛል ያሉት ሻቪ አሎንዞ ባየር ሚኒክ በዓመት ውስጥም ምርጥና ወጥ አቋም አሳይተዋል ብለዋል። አክሎም በዚህ ዓመት ባየር ሚኒክ ዋንጫውን ማሸነፍም ይገባቸዋል ሲሉ ጭምር ነው የተናገሩት። ትናንትና እንግዲህ በተደረጉ ጨዋታዎች ባየር ሌቨርኩዘን ከፍራይበርግ ጋር 2-2 በሆናቸው ውጤት ነው የተጠናቀቀው። ፍሎሪያን ቬርትስ ትናንትና ጎል ማስቆጠር ችሏል፣ ወደ ሜዳ ተመልሷል። እንዲሁ ጆናታን ታህም ጎል ማስቆጠር የቻለበትን አጋጣሚ ነው ትናንትና የተመለከትነው። ከፍራይበርግ ጋር 2-2 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። ማይንዝ እና ፍራንክፈርት ጨዋታቸውን 1-1 ሲያጠናቀቁ፣ ሆልስቲን ደግሞ ኦግስበርግን 3-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገ ነው። በፍሬንች ሊግ 1 አንጀርስ ናንተስን 1-0፣ ሌንስ ሊዮንን 2-1፣ ብሬስት ሞንፔሊየን 1-0 እንዲሁ ሊ ሃርቬ ኦንዥን 2-1 እና ሊል እና ማርሴ 1-1 በሆነ ውጤት ትላንትና ጨዋታቸውን አጠናቀዋል። በአውሮፓ ታላላቅ ሊጎች ትላንትና የተደረጉ መርሃ ግብሮች የጨዋታ ውጤቶቻቸው ደግሞ እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ እናድርስ ውድ ቤተሰቦቻችን። ምንም እንኳን ኒውካስል ዩናይትድ ለተጫዋቹ ከፍተኛ ዋጋ ቢጠይቅም አርሰናልና ሊቨርፑል ግን
አሁንም አሌክዛንደር ኢሳክን በክረምቱ የመጀመሪያ ተመራጭ አድርገው እንደቀጠሉ ነው ዳቪድ ኦርነስቲን እንደገለጸው። እነዚህ ሁለት ቡድኖች እንግዲህ ይህንን ተጫዋች ለማስፈረም በክረምቱ በትልቁ ይፎካከራሉ ተብሎ ይታሰባል። ኒውካስትል ዩናይትድ ግን በቀላሉ ይለቋል ተብሎ አይጠበቅም። ኦሌ ዋትኪንስ በአርሰናል መጫወት ይገባዋል ብሏል ሪዮ ፈርዲናንድ። ዋትኪንስ ድንቅ የሆነ አጥቂ ነው። በቀጣይ ዓመት አስተን ቪላ በቻምፒየንስ ሊጉ ካልተሳተፉ ወደ አርሰናል ማቅናትና በቻምፒየንስ ሊግ መጫወት አለበት ብዬ አስባለሁ። እሱ ጥራት ያለው የፊት አጥቂ ነው። ከአስተን ቪላ የተሻለ ቡድን ያስፈልገዋል። ወደ አርሰናል ቢያቀና ደግሞ ለሱ በጣም አሪፍ ይመስለኛል። ለክለቡ አጨዋወትም የሚስማማ ተጫዋች ነው ብሎታል። የስፔኑ ክለብ ሪያል ማድሪድ አሁንም የአርሰናሉን ተከላካይ የሆነ ዊሊያም ሰሊባን ለማስፈረም ፍላጎቱን አጠናክሮ ቀጥሏል። አርሰናላዊ ተከላካዩን ለማቆየት የተቻላቸውን እንደሚያደርጉና ከተጫዋቹ ጋርም በኮንትራት ጉዳይ ላይ ንግግር እንደሚቀመጡ ጭምር ነው እየተገለጸ የሚገኘው። ሪያል ማድሪድ ግን ይህንን ተጫዋች ለማስፈረም የሚጠየቀውን ሁሉ ክፍያ ለመክፈል ፈቃደኛ እንደሆነ ጭምር ነው እየተገለጸ የሚገኘው። አርሰናል ባለፉት ቀናቶች ስለ ሮድሪጎ ጉዌሽ ያለውን ሁኔታ ሪያል ማድሪድን ጠይቋል ተብሏል። ነገር ግን የተጫዋቹ መነሻ ዋጋ 100 ሚሊዮን ዩሮ እንደሆነ እየተዘገበ ይገኛል። የአርሰናሉ የመስመር ተከላካይ የሆነው ኦሌክዛንደር ዚንቼንኮ በክረምቱ ወደ ቦሩሲያ ዶርትመንድ ሊያቀና ይችላል ተብሏል። ቦሩሲያ ዶርትመንድ ከዩክሬናዊው ተጫዋች ፈላጊዎች ናቸው። ከተጫዋቹ ጋርም በቅርቡ ይነጋገራሉ ተብሎ ነው የሚጠበቀው። አርሰናል በዘንድሮ ክረምት ከክለቡ እንዲወጣ ከሚያደርጓቸው ተጫዋቾች መካከልም ዚንቼንኮ እንደሚኖርበት ነው የሚጠበቀው። ጆርጂኒዮ በአመቱ መጨረሻ ከሳውዛምተን ጋር በሚደረገው ጨዋታ ከጉዳት ወደ ሜዳ ሊመለስ እንደሚችል እየተገለጸ ይገኛል። ሌላኛው ከክለቡ ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው ጆርጂኒዮ እና በመጨረሻው ጨዋታ ላይ ምናልባት ሊኖር እንደሚችል ተነግሯል። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትድ የምዕራብ ለንደኑ ክለብ ቼልሲ የአካዳሚ ቺፍ ዳይሬክተር የሆነውን ጂሚ ፍሬሰንን በኃላፊነት ለመሾም መቃረቡ እየተገለጸ ነው። የዩናይትድ ሰዎች በወጣት ተጫዋቾች የምልመላ ሂደት ውስጥም ይህንን ሰው አይነተኛ ሚና ይጫወታል የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። ግለሰቡ እንግዲህ በተመሳሳይ ሚና ሰማያዊዎቹን ላለፉት 20 ዓመታትም ማገልገል መቻሉ የሚታወስ ነው። የዩናይትድ ደጋፊዎች አሁንም ስምክን እያነሱ በኦልትራፎርድ ይዘምራሉ። በዚህ ዙሪያ ምን ይሰማሃል ተብሎ ጥያቄ ቀርቦለት ነበር ኦሌ ጉናር ሶልሻየር። ዩናይትድ ልክ እንደ ቤተሰቤ ነው፣ ምንጊዜም ቢሆን በህይወቴ አንዱ አካል ሆኖ ይቀጥላል። እናም በእነርሱ ማለትም እጅጉን ደስተኛ ነኝ። ዩናይትዶች አሁን ላይ በውጤት ደረጃ እየተቸገረ ስንመለከት ለእኔ ፈታኝ ስሜት ይፈጥርብኛል። ምክንያቱም እየተቸገረ ያለው ተራ ክለብ ሳይሆን የኔ ቤተሰብ አንድ አካል ነው። በሳምንቱ ክለቡ ያለበት ደረጃን ስመለከት መጥፎ ስሜት ይፈጥርብኛል። ሃሪ ማጓየር የመሪነት ብቃትና ትልቅ ወኔ ያለው ተጫዋች ነው። እርሱ ወደ ክለቡ ሲመጣም እንደዚህ አይነት ተጫዋች እንደነበረ እርግጠኛ ነበርኩ። ሃሪ ማጓየር ቡድንክን በአምበልነት መምራት የሚያስችል የመሪነት ብቃት አለው። ብሩኖ ፈርናንዴዝም እንደ ሃሪ ማጓየር ሁሉ ድንቅ የመሪነት ብቃት ያለው ተጫዋች ነው። እንዴት ስኮት ማክቶሚኔን ትሸጣለህ? ፍሬድ እና ማክቶሚኔ በየቀኑ የሚያደርጉት ነገር ከፍተኛ ክብር ልትሰጣቸው የሚገቡ ተጫዋቾች ነበሩ ብዬ አስባለሁ ሲልም ነው ኦሌ ጉናር ሶልሻየር የተናገረው። እንግሊዛዊው የዳርት ስፖርት ተጫዋች የሆነው ሉክ ሊተር ማዝራዊ በማንቸስተር ዩናይትድ ቤት አስደናቂ ነገርን እያደረገ ይገኛል። ማዝራዊ በዚህ ደረጃ የጠበቀው አልነበረም። አውርደው ነበር የተመለከቱት። እሱ ግን በክለቡ አስደናቂ ነገሮችን እያደረገ ይገኛል። ማዝራዊ በተከላካይ ስፍራና በቀኝና በግራ በኩልም መጫወት ችሏል። እንዲሁም የአጥቂ አማካይ በመሆንም ይጫወታል። በመጀመሪያው የውድድር ዓመቱ ለማንቸስተር ዩናይትድ 50 ጨዋታዎችን ማድረግ ችሏል። እናም እሱ ደግሞ ሲጫወትም ያስደስታል ሲልም ጭምር ነው የተናገረው። ከሰሞኑ በማንቸስተር ዩናይትድ ቤት በአቋም መዋዠቅ ላይ የሚገኘው ዴንማርካዊው ራስመስ ሆይሉንድ ከወዲሁ ከሌሎች የአውሮፓ ክለቦች ጋር ስሙ እየተያዘ ይገኛል። ከወደ ጣሊያን የሚወጡ ዘገባዎች ደግሞ እንግዲህ ዩቬንቱስ ይህንን ዴኒሻዊ አጥቂም ለማስፈረምን ፍላጎት አላቸው። በተጨማሪም የጣሊያኑ ክለብ ዩቬንቱስ ከራስመስ ሆይሉንድ ጋር የመጀመሪያ ንግግርም ሊያደርጉ ቀጠሮ መያዛቸው ጭምር ነው እየተነገረ እንደሚገኝ ካልቺዮ መርካቶ ያስነበበው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ጆን ስቶንስ በዚህ ክረምት ከማንቸስተር ሲቲ ለመልቀቅ ነፃ ነው። የሳዑዲ አረቢያ ክለቦች እሱ ላይ ፍላጎት እንዳላቸው ይነገራል። ሆኖም ግን ብራይተን፣ ዩቬንቱስ፣ ዌስትሃም ዩናይትድ እና ኤቨርተን ሁሉም እንግሊዛዊውን ማስፈረም ይፈልጋሉ ተብሎ እንደሚጠበቅ ነው ቲቢአር ፉትቦል መረጃውን ያጋራው። ኬቨን ደብሮይና ይናገራል። ስለ ዓለም የክለቦች ዋንጫ እንግዲህ ይናገራል። ስለሱ ከክለቡ ጋር በእውነት አልተነጋገርኩም። ስለሱ ምንም የማውቀው ነገር የለኝም።
ውይይት ማድረግ ከፈለጉ ነገር ግን እንችላለን፣ ነገር ግን ስለዚህ ጉዳይ ግን እርግጠኛ አይደለሁም ሲልም ጭምር የተናገረው። ማንቸስተር ሲቲ በሚቀጥሉት ሳምንታት ሞርጋን ጌብስ ዋይትን ለማስፈረም እቅድ አላቸው። ከክለቡ ቀዳሚ ኢላማዎችም አንደኛው ነው። በክለቡና በግል ጉዳይ ምክንያትም አይነት የስምምነት ችግር አይጠበቅም፣ ነገር ግን አማካዩን ለማቆየት ተስፋ እንዳላቸው ኖቲንግሃም ፎረስቶች ጋር የሚሰራ የድርድር አካልም አለ ተብሏል። ሌላኛው ኤብሬቼ ኢዜ ነው። በክረምቱ ክለቡን መልቀቅ እንደሚፈልግ ለክሪስታል ፓላስ አሳውቋቸዋል። አስተን ቪላ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ኒውካስል እና ቶትንሃም ደግሞ የ26 ዓመቱ ተጫዋች ፈላጊዎች ናቸው። ብሩኖ ጉማሬሽም እንዲሁ ከፔፕ ጓርዲዮላ ጋር ተነጋግሬያለሁ ብሏል። ብሩኖ ጉማሬሽ ከፔፕ ጓርዲዮላ ጋር ተነጋግሬያለሁ፣ ነገር ግን ወደ ማንቸስተር ሲቲ ሊሄድ ስለሚችል ምንም ነገር የለም። ስለ ጨዋታዬ አንዳንድ ጥሩ ነገሮችን ተናግሯል። እናም በዚህ ደግሞ በጣም ትሁት ነኝ፣ ምክንያቱም እሱ እስካሁን ካየኋቸው ምርጡ አሰልጣኝ ነው። በእግር ኳስ ላይ እንግዲህ እንዴት ተጽዕኖ እንዳሳደረም ሁላችንም እናውቃለን ሲልም ነው የተናገረው ብሩኖ ጉማሬሽ። ቸልሲን ደግሞ እንመልከት። የቸልሲ የዓመቱ ምርጥ ተጫዋች ይፋ ተደርጓል። የ2024-25 የውድድር ዘመን የምዕራብ ለንደኑ ክለብ ቸልሲ የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የመሃል ሜዳ ተጫዋቹ ሞይስ ካይሴዶ የቸልሲ የተጫዋቾች የዓመቱ ምርጥ ተጫዋች ተብሎ መመረጥ ችሏል። በተጨማሪ ሞይስ ካይሴዶ የቸልሲ የደጋፊዎች የዓመቱ ምርጥ ተጫዋች ሽልማትንም ማሸነፍ ችሏል። ካይሴዶ በተጨማሪ እና ደግሞ በደጋፊዎችም ሁለቱንም የዓመቱ ምርጥ ተጫዋች ተብሎ የተመረጠ አራተኛው የቸልሲ ተጫዋች ያደርገዋል። ከዚህ በፊት ኤዲን ሃዛርድ፣ ቲያጎ ሲልቫ እና ኮል ፓልመር ባለፈው ዓመት ሁለቱንም ሽልማት እንግዲህ በጋራ ያሸነፉ የቸልሲ ተጫዋቾች ነበሩ። ቸልሲ ለቻምፒየንስ ሊግ ቢያልፍም ሊቀነስ ይችላል። የፈረንሳዩ ክለብ ስትራስቡርግ ፓሪስ ሰን ዠርሜንን ማሸነፉን ተከትሎ የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ለማግኘት እጅጉን ተቃርቧል። ይህን ተከትሎ የስትራስቡርግ በአውሮፓ ውድድር ውስጥ መሳተፍ ለፕሪሚየር ሊጉ ክለብ ቸልሲ ከፍተኛ ስጋት መደቀኑ ነው የተገለጸው። ቸልሲና ስትራስቡርግ በተመሳሳይ ባለሀብት ባለቤትነት መያዛቸው ይታወቃል። ዩኤፋ በበኩሉ በተመሳሳይ ባለሀብት የተያዙ ክለቦች በተመሳሳይ የአውሮፓ መድረክ ላይ መሳተፍን ይከለክላል። በዚህ ምክንያትም ቸልሲና ስትራስቡርግ ለአውሮፓ ቻምፒየንስ ሊግ የሚያልፉ ከሆነ አንዳቸው ወደ ዩሮፓ ሊግ እንደሚወርዱ ነው የተገለጸው። ከቻምፒየንስ ሊግ ተሰናብቶ ወደ ዩሮፓ ሊግ ለሚወርደው ክለብ ደግሞ የሚለየው በሀገራቸው ሊግ ባጠናቀቁበት ደረጃ ተመዝኖ እንደሆነ ይነገራል። ይህ ማለት ስትራስቡርግ 3ኛ ደረጃን ይዞ ቢያጠናቅቅና ቸልሲ 4ኛ ደረጃን ይዞ ቢያጠናቅቅ ቸልሲ ወደ ዩሮፓ ሊጉ ለመውረድ የሚገደድ ይሆናል። በተመሳሳይ ሁለቱ ክለቦች ለዩሮፓ ሊግ ቢያልፉ አንዱ ክለብ ወደ ኮንፈረንስ ሊግ የሚወርድ ይሆናል። በአውሮፓ ኮንፈረንስ መሳተፋቸውን ካረጋገጡ አንዱ ክለብ ደግሞ ከአውሮፓ መድረክ ውጪ እንደሚደረግ ነው የተጠቆመው። ይህ በእንዲህ እንዳለ ባለቤቶቹ ማንቸስተር ሲቲ እና ዢሮና እንዳደረጉት ሁሉ ዩኤፋ ያመቻቸውን መንገድ ለመጠቀም ሁለቱንም ክለቦች በአንድ ውድድር ማሳተፍ ይችላሉ። የክለቦቹ ባለቤቶች በውድድሩ ለመሳተፍም በአንዱ ክለብ ያላቸውን የተወሰነ ድርሻ መሸጥ ወይም ደግሞ የአንዱን ክለብ ሙሉ ድርሻን ለዩኤፋ በእምነት አደራ መስጠትም በማስተላለፍ ይጠበቅባቸዋል ተብሎ ነው የተነገረው። ባርሴሎናን እንመልከት። የፊታችን ማክሰኞ የሚጠበቀው የኢንተር ሚላን እና ባርሴሎና የቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ የሚመሩት ዳኛ ይፋ ተደርገዋል። ጨዋታውን ፖላንዳዊው ዳኛ ሲሞን ማርሲኒሊያክ በመሃል ዳኝነት እንደሚመሩት ነው ይፋ ሆነው። ፖላንዳዊው ዳኛ ሲሞን የኢንተር ሚላንን ጨዋታ ለ10ኛ ጊዜ የሚመሩ ይሆናል። ኢንተር ሚላን በዚህ ዋና ዳኛ እንግዲህ እየተመራ ካደረጋቸው 9 ጨዋታዎች ማሸነፍ የቻለው ሁለቱን ብቻ ነው። ዋና ዳኛው ኢንተር ሚላንን በማንቸስተር ሲቲ የተሸነፈበትን የ2023ን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታንም መምራታቸው አይዘነጋም። በሌላ በኩል ባርሴሎና በዚህ ዳኛ እየተመራ 5 ጨዋታዎችን ያደረገ ሲሆን ማሸነፍ የቻለው አንዱን ብቻ ነው። በሁለቱ ሲሸነፍ በቀሪው ደግሞ አቻ ተለያይቷል። የመጀመሪያው ዙር ጨዋታ 3-3 በሆናቸው ውጤት መጠናቀቁ ይታወሳል። የመልሱ ጨዋታ ደግሞ በጁሴፔ ማይዛ የሚደረግ ነው የሚሆነው። ክለቡና የፍራንኪ ዲዮንግ ተወካይ በኮንትራት እድሳት ጉዳይ እየተደራደሩ ሲሆን ሁለቱም ወገኖች አጋርነታቸውን ለመቀጠል ይፈልጋሉ ሲል ማቴዎ ሜሬቶ መረጃውን አጋርቷል። ሌቫንዶስኪ በአሁኑ ሰዓት ከክለቡ ጋር ልምምድ እያደረገ ሲሆን አሌሃንድሮ ባልዴ ከቡድኑ ጋር ልምምድ እያደረገ አሁን ላይ አይገኝም። የቀድሞው የሪያል ማድሪድ ኮከብ የሆነ ቶኒ ክሮስ ለፔድሪ ያለውን አድናቆት ገልጿል። በእኔ እይታ እንደ ፔድሪ ያለ ተጫዋች ከላሚን ያማል፣ ራፊኒያ ወይም ሌቫንዶስኪ የበለጠ አስፈላጊ ነው። የጨዋታውን ውጤት የሚወስኑት እነሱ ናቸው። ነገር ግን ይህንን ለማሳካት ፔድሪ በአሁኑ ጊዜ በዚህ በእኔ እይታ እንግዲህ የዓለማችን ምርጡ ተጫዋች ነው። ፔድሪ በአጠቃላይ ስለሱ በሚጫወትበት ጊዜ የምትናፍቀው ተጫዋች ነው። ከምንም ወይም ከማንም ተጋጣሚ ጋር ቢሆንም እሱ እንግዲህ ጎሎችን አያስቆጥርም፣ አሲስቶችን ብቻ አያደርግም። እሱ መፍትሄዎችን ይሰጣል። ፔድሪ በዚህ የውድድር ዘመን የሚያደርገውን ነገር እየተመለከትኩ ነው። እናም በቻምፒየንስ ሊግ ብቻ በጨዋታው ተጋጣሚዎቹን እየደመሰሰ ነው።
በላሊጋው ደግሞ የበለጠ ከፍተኛ ነው። በአንድ ጨዋታ በአማካይ ከ11 እስከ 12 ጊዜ ተከላካዮችን እያሸነፈ ሲሆን ይህም ደግሞ ለአንድ አማካይ በጣም አስቸጋሪ ነገር ነው። ነገር ግን ይህ ተጫዋች ወይም ፔድሪ ግን ያደርገዋል ሲልም ይናገራል። ይቀጥልና እሱ ምርጥ ነው፣ እንደሱ ያለ ተጫዋች ደግሞ ከጠፋ ያንን ታስታውሳለህ። ፔድሪ በአንድ ድሪብል በጠባብ ቦታዎች ላይ አንድ ሰውን የማስወጣት ችሎታ ካላቸው በሱ ቦታ ላይ ካሉት ጥቂት እንግዲህ አማካዮች አንደኛው ነው። በእያንዳንዱ የጨዋታ ምዕራፍ ላይ እንደ ፔድሪ ያለ ተጫዋችም ቡድንን ይረዳዋል። እኔ ራሴ አጋጥሞ የነበረ በተለይ በአንድ ጊዜ በሜዳችን ውስጥም ፈራርሰን ነበር። አንድ ጊዜ ወይም ደግሞ ሁለት ጊዜ እሱን እንደማሸንፈው አስቤ ነበር። ምክንያቱም ፔድሪ በጣም ፈጣን አይመስልም፣ ነገር ግን በሁሉም ቦታዎች ድሪብል ያደርጋል። እናም በፋውል እንኳን ማስቆም አልቻልኩም። የእንቅስቃሴውን ፈጣንነት በሚመለከት ቦታ ላይ እንደ ሜሲ አይደለም። ፔድሪ ያን ያክል ፈጣን አይሆንም፣ ነገር ግን በእርግጠኝነት ነው እሱ በጣም ጥሩ ተጫዋች ነው ሲል ስለ ፔድሪ ሀሳቡን ሰጥቷል። ሪያል ማድሪድን እንመልከት። ሮድሪጎ እና ሻቪ አሎንሶ ውይይት ያደርጋሉ። ብራዚላዊው የሪያል ማድሪድ ኮከብ ሮድሪጎ እና ቀጣዩ የሪያል ማድሪድ አሰልጣኝ ይሆናል ተብሎ የሚጠበቀው ሻቪ አሎንሶ በሮድሪጎ የወደፊት ቆይታ ዙሪያ የመጨረሻ ውይይት እንደሚያደርጉ ነው የተገለጸው። አሁን ላይ እንደሚታወቀው የብራዚላዊ ኮከብ በሪያል ማድሪድ ያለው የወደፊት ቆይታው አጠራጣሪ ሁኔታ ውስጥ የገባ ሲሆን በርካታ የእንግሊዝ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉት በመሆኑ ተዘግቧል። በዚህም የተጫዋቹ መነሻ የዝውውር ዋጋ 100 ሚሊዮን ዩሮ የሚጠጋ ሲሆን በለንደኑ ክለብ አርሰናል በቅርቡ ስለ ተጫዋቹ ሁኔታም ጠይቀው እንደነበር ነው ሬሌቮ የገለጸው። በመጪው የዝውውር መስኮት ሮድሪጎን የሚለቅ ከሆነ እንግዲህ ሪያል ማድሪድ ሆሴሎን የሚመስል አይነት አጥቂ ሌላ 9 ቁጥር አጥቂ ማምጣት እንደሚፈልጉ ነው ሮድራ መረጃውን ያጋራ። የግብፁ ክለብ አልአህሊ የቀድሞውን የሊቨርፑል ምክትል አሰልጣኝ ፔፕ ሊንደርስን በኃላፊነት ለመሾም ጥያቄ ማቅረቡ ተገለጸ። አሰልጣኝ ፔፕ ሊንደርስ በበኩላቸው ከአልአህሊ የቀረበላቸውን የአሰልጣኝነት ጥያቄ ውድቅ ማድረጋቸው ተገልጿል። እኔ ወደ ግብጽ መሄድ አልፈልግም ያሉት አሰልጣኝ ፔፕ ሊንደርስ ጥያቄያቸውን ውድቅ አድርጌያለሁ፣ ቅድሚያ የምሰጠው እንግሊዝ ወይም ፖርቱጋል ውስጥ ማሰልጠን ነው ብለዋል። አሰልጣኝ ፔፕ ሊንደርስ ባለፈው ዓመት የኦስትሪያውን ክለብ ሳልዝበርግን በኃላፊነት ተረክበው ብዙም ሳይቆዩ መሰናበታቸው የሚታወስ ነው። የላሊጋው ክለብ ሪያል ቫያዶሊድ በባለቤትነት የያዘው ብራዚላዊው የቀድሞ ተጫዋች ሮናልዶ ሉዊስ ናዛሪዮ ደሊማ ከክለቡ ደጋፊዎች ተቃውሞ ቀርቦበታል። የሪያል ቫያዶሊድ ደጋፊዎች በትናንትና በስቲያው የባርሴሎና ጨዋታ ሮናልዶ ሉዊስ ናዛሪዮ ደሊማ ክለቡን ልቀቅልን የሚል ተቃውሞን ነበር ያሰሙት። እንዲሁም ደግሞ የእሱ ምስል ያረፈባቸውን ሐሰተኛ የዩሮ ገንዘብ ወረቀቶችንም ሲወረውሩ እንዲሁ ታይተዋል። ባለፈው ዓመት ወደ ላሊጋው ያደገው ሪያል ቫያዶሊድ በዚህ ዓመት ተመልሶ መውረዱ ተረጋግጧል። ሮናልዶ ናዛሪዮ ደሊማ ከ7 ዓመታት በፊት ሪያል ቫያዶሊድን በባለቤትነትም ከያዘ ወዲህ እንግዲህ ብቻ በክለቡ 3 ጊዜ ለመውረድም ተገዷል ነው እየተባለም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።